ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ጉባኤያችንን ይባርክልን፣ ማህበራችንን ያስፋልን። ዛሬ ለየት ያለ ነገር ይዤን የመጣሁትና በስሜ ሁለትም ሶስትም ሆናችሁ ብትገኙ ስለ እኔም ብትነጋገሩ እኔ በመካከላችሁ እገኛለሁ ያለ ቸር አምላካችን በመካከላችን ተገኝቶ ጉባኤያችንን ይባርክልን፣ ማህበራችንን ያስፋልን። ሰምተን ለመዳን ጸልየን ለመሰማት እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁንልን። ቸር መጋቢ አምላካችን ሆይ ማረን፣ ራራልን፣ ይቅር በለን። እረኛችን፣ ጠባቂያችን፣ አምላካችን ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደጋጎቹ አባቶቻችን እናቶቻችን፣ ስለ ቅዱሳን መላእክት ብለህ ማረን፣ ራራልን። የአቡነ ኤዎስጣቴዎስ ረድኤት በረከት አሳድርብን። ጌታ ሆይ መንገድህን እንድትመራን ስርዓት እንድታስተምረን እውነቱን ትክክለኛውን መንገድ እንድታስይዘን እንለምንሃለን፣ እንማልድሃለን። ጌታ ሆይ በየሆስፒታሉ የተኙትን፣ በየእስር ቤቱ ያሉትን፣ በጦር ሜዳ ያሉትን፣ በመከራ በስቃይ በስደት ያሉትን አንተ በቸርነትህ ጎብኛቸው፣ አስባቸው። ሕዝብህን አድን፣ ርስትህንም ባርክ። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። አቤቱ እኛን ባሮችን አገልጋዮችንም ባርከን ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ዛሬ እንግዲህ ለየት ያለ በግጥም መልእክት ይዤላችሁ መጥቻለሁ። ለሁሉም ሰው ለማዳረስ ሼር ላይክ በማድረግ ለሌሎች እንድታደርሱ ለምናለሁ። እንደ እግዚአብሔር ፈቃድና ቸርነት ዛሬ ይዤላችሁ የመጣሁት ይቺ መጽሐፍ እንግዲህ በእጃችሁ ላይ አለችሁ እያስባለሁ። ይቺ መጽሐፍ 1997 ነው የታተመችው። 1997 ዓመተ ምህረት ይኸው እዙ ላይ አለ። ዛም ተቢሉ ላይ አስቀምጥላችኋለሁ። ስለዚህ 1997 ላይ ይቺ መጽሐፍ ታትማ ነበር እና አሁን ዛሬ 4 ክፍል አነብላችኋለሁ። በደንብ አዳምጡት። ንባብ እንዳይመስላችሁ፣ ግጥም እንዳይመስላችሁ፣ መልእክት ነው፣ ትንቢት ነው። ስለዚህ ግጥም ወይ እንደ ግጥም ወይ እንደ ንባብ እንዳትወስዱት። በግጥም መልክ ሆኖ መልእክት እያስተላለፍ ነው። መጀመሪያ የነገስታቱ ችግር ምን ነበር? እሱን እናያለን። ከዛ ቀጥሎ ደግሞ የደርግ እናያለን። ከዛ ቀጥሎ ደግሞ የኢህአዴግን እናያለን። ከዛ ቀጥሎ ደግሞ ወደፊት የሚሆነውን ነገር እናያለን። 4 ነገሮች ናቸው። ስለዚህ ባጭሩ ነው የማነብላችሁ። በደንብ እንድትከታተሉት ግን
እንድታስተውሉትም ግን መልሳችሁ ደጋግማችሁ እንድሰሙትም ያስፈልጋል። ምስጢሩ እንዲገባችሁ ጸልዩበት። እሺ ጸልዩበት። ኢትዮጵያ ተስፋ አላት። ተስፋ አትቁረጡ። ተስፋ አላት። እሱን አሳያችኋለሁ። ስለ ስርወ መንግስትሽ ከዚህ ነው የምጀምረው። ስለ ስርወ መንግስትሽ ከስር የመጡት ነገስታት፣ መሳፍንት እሱን ትንሽ ላስታውሳችሁ ነው። ሹመት ሽልማትሽ፣ የዘውዱ መንግስትሽ እየተጣሉብሽ ተለያይተው ነበር የሚናቆሩብሽ። ሁሉንም ሰብስበሽ አንድ አደረግሽ። ኢትዮጵያ ድንቅ ነሽ፣ ኢትዮጵያ ድንቅ ነሽ። የዘውድ ቅርሳችን አንቺ ነሽ። ታነግሻቸው ነበር በዘውድ እየቀባሽ። ልብ ነው። በምስራቅ በምዕራብ በሰሜን በደቡብ ሁሉንም የገዛሽ አንቺ ነሽ። ሁሉንም አስማምተሽ አላሳፈርሽንም። ሁሉንም አላሳፈሩሽም። ሁሉም ንጉሶችሽ ስዩመ እግዚአብሔር ስለሆነ የተቀባው ዘውድሽ። ልድገምላችሁ ይችን። በምስራቅ በምዕራብ በሰሜን በደቡብ ሁሉንም የገዛሽ አንቺ ነሽ። ሁሉንም አስማምተሽ አላሳፈሩሽም። ልብ በል። አላሳፈሩሽም። ሁሉም ንጉሶችሽ ስዩመ እግዚአብሔር ስለሆነ የተቀባው ዘውድሽ። ስዩመ እግዚአብሔር ስለሆነ የተቀባው ዘውድሽ። ታዲያ ምን ያደርጋል የስልጣን ፉክቻ? ታዲያ ምን ያደርጋል የስልጣን ፉክቻ? የተተበተበው የዘሩ ጉትቻ። ይሄ ነበር እኮ ያከሰራት አገሩ። የተተበተበው የዘሩ ጉትቻ አስቸግሮ ያዘሽ በዛቻ። ሁሉንም በጣጥሰሽ ብቅ አልሽ የዘሩን ጉትቻ። ሁሉንም በጣጥሰሽ ብቅ አልሽ የዘሩን ጉትቻ። መሳፍንት መኳንንት ጥለውሽ ሲሮጡ፣ መሳፍንት መኳንንት ጥለውሽ ሲሮጡ ለጥቅም ወደቁ ለብቻ። ለጥቅም ወደቁ ለብቻ። ስሙ በደንብ። እኔ ነግስ በማለት ስንቱ አለቁብሽ። እኔ ነግስ በማለት ስንቱ አለቁብሽ። በስልጣንሽ እግዚአብሔር ያልቀባው እንዲያው ላይነግስብሽ። በስልጣንሽ እግዚአብሔር ያልቀባው እንዲያው ላይነግስብሽ። በቦታሽ የዘር ሐረግ ነበር ሁልጊዜ ጉትቻሽ። በቦታሽ ያለ ዘር ሐረግ ነበር ሁልጊዜ ጉትቻሽ። ይህ አይበጅም ብለሽ ንጉሥ አነገስሽ፣ አደረግሽ መርጠሽ። አይበጅም ብለሽ ንጉሥ አነገሽ መርጠሽ። አምስቱ ንጉሶች ነገስታት ተባሉ።
አምስቱ ንጉሶች ነገስታት ስራ ጀመሩልሽ። አምስቱም ንጉሰ ነገስታት ስራ ጀመሩልሽ። አምስቱም ንጉሰ ነገስታት ስራ ጀመሩልሽ። ለአንድነትሽ ከውጭ ዓለም ጋር አንቺን አሳወቁሽ። ለእድገትሽ ለአንድነትሽ ከውጭ ዓለም ጋር አንቺን አሳወቁሽ። ለእድገትሽ መስመር ዘረጉልሽ የባቡር ሐዲድሽ። ፈረሱ ከነስርዓቱ ባህር ዛፉ ከነፍሬው ላንቺ ያመጡልሽ ለንብረትሽ። ይኸው እስከ ዛሬ ትጭኛለሽ ትበያለሽ፣ ደግሞም ሯጮችሽ ስምሽን አስጠሩልሽ። እንባቸውን እያፈሰሱ የኢትዮጵያን ስም አስጠሩልሽ፣ ከፍ አደረጉሽ። ንጉሶችሽ ሄደው አውሮፓ ፓርላማ ገቡልሽ። አዎ ንጉሶችሽ ሄደው አውሮፓ ፓርላማ ገቡልሽ። ሊናገሩልሽ ከታላቁ ሀገር ከአሜሪካ ጋር ቃል ተግባቡልሽ። ሊናገሩልሽ በዓለም አቀፍ መስመር ሁሉ ታወቅሽ። በዓለም አቀፍ መስመር ሁሉ ታወቅሽ፣ ተከበርሽ። በጠንካራው ንጉስሽ አፍሪካን ጠራልሽ። ይኸው እስከ ዛሬ በህብረት ጎንጆ አለሽ። አፍሪካን ጠራልሽ። ይኸው እስከ ዛሬ በህብረት ጎንጆ አለሽ። ቡና ቤት ሰሩና በነፃ ይብሉ አሉሽ። ቡና ቤት ሰሩና በነፃ ይብሉ አሉሽ። ሲኒማ ቤት ከፍተው ታሪክ አሉሽ። ሲያማልዱሽ ጥበበኞች ናቸው ቀስ ብለው አስለመዱሽ። ሊታደጉሽ የገቢ ምንጭሽን በጣም አስፋፉልሽ። ይኸው አሁንማ ተጥለቀለቀልሽ። አዎ ቡና ቤት የለም ነበር። ለገሃድ በነፃ ቡና ቤት ግቡና ብሉልኝ ተብሎ ነው የተጀመረውና ስለዚህ ይኸው አሁንማ ተጥለቀለሻልሽ። ሁለት በሆቴል ሆነ ችግር የለብሽም። አሁን እስከዚህ ድረስ የነገስታቱ ጉዞ የመሳፍንቱ ጉዞ ነበር። አሁን ደግሞ የኢትዮጵያ ድል በተመለከተ ይሄ የካቲት 23 እንግዲህ ድል ነው እና የካቲት ድል ያደረጉበት ስለሆነ እሱን ደግሞ አሁን ነግራችኋለሁ። በሰሜኑ በኩል ገቡ ጠላቶችሽ። መቼም ይሄ ሰሜን በር አደጋ ነው። በሰሜኑ በኩል ገቡ ጠላቶችሽ፣ ንጉሶችሽ ወጡ ድል ያደርጉልሽ። አዎ ንጉሶችሽ ወጡ ድል ያደርጉልሽ። ያ ወራሪ ጠላት አፈር አደረጉልሽ። ያ ወራሪ ጠላት አፈር አደረጉልሽ። ሸልለው ፎክረው
በሰላም መጡልሽ። ይኸው እስከ ዛሬ ይነገራል ድልሽ። ይኸው እስከ ዛሬ ይነገራል ድልሽ። አዎ አድዋ ድል። አዎ ስለዚህ ወስልተህ ብትቀር ማርያምን አልለቅህም ብለው አፄ ምኒልክ አዋጅ አውጀዋል። ወገን አስተውል የአባቶችህን ታሪክ። አቤት ጠላቶችሽ አንቺን ሲወዱሽ። የሚገርም እኮ ነው። አቤት ጠላቶችሽ አንቺን ሲወዱሽ። እነ ወዲት ጉዲት እነ ግራኝ መሐመድ እነ ጣሊያን መጡ አቃጥለው ሊዘርፉሽ። ንጉሶችሽ አሉ አንገታቸውን ለሰይፍ የሰጡልሽ። ማን ደፍሮሽ ማን ደፍሮሽ? በጭራሽ ሁሉንም አጠፋሽ። አሳፍረሽ አዋርደሽ ይኸው እስከ ዛሬ ትኖሪያለሽ ተከብረሽ። ለአፍሪካ ኩራት ሆነሽ። አይዞሽ ኢትዮጵያ። ይገርማል። አትደፈሪም እያሉ ንጉሶችሽ ጽላት ይዘው ወጡ ለስምሽ። የሙሴ ጽላት ይዘሽ ከመርዝ ጋዝ ተሰወርሽ። በእምነትሽ ንጉሶችሽ የማይደፈሩ አደረግሽ። ከሰፊው ሕዝቦችሽ ጋር ድል አደረጉልሽ። በሰላም ገቡልሽ። ድል አድርገው ተመለሱልሽ። እሰይ ኢትዮጵያ እሰይ ኢትዮጵያ ምን ላድርግልሽ? የኮሩ ሕዝብ የኩሩ ሕዝብ እሰይ ኢትዮጵያ ምን ላድርግልሽ? የኩሩ ሕዝብ የተፈጥሮ እናት አንቺ ነሽ። የተፈጥሮ እናት አንቺ ነሽ። የድል አድራጊው ስምሽ በእያንዳንዱ ተጻፈልሽ። የድል አድራጊው ስምሽ በእያንዳንዱ ተጻፈልሽ። ያስደፈረሽ የለም የሁሉም እናት ነሽ። ምንጊዜም የማትደፈሪ የሰይፍ ስለት ነሽ። ምንጊዜም የማትደፈሪ የሰይፍ ስለት ነሽ። አይ እናቴ፣ አዎ የሰይፍ ስለት ነሽ። የሚገርም ነው። በዚያ ስራ ያሰለጠንሻቸው በዚህ ስራ ያሰለጠንሻቸው የኢትዮጵያ ንጉሶች ሁሉም የየራሳቸው ታሪክ ሰጡሽ። ኢትዮጵያ ሆይ ደህና ሁኝ ብለው ተሰናበቱሽ። አዎ ያልተደፈሩ ያልተዋረዱ፣ ስሟን የጠበቁ ማንዲራዋን የሰቀሉ በዚህ ስራ ያሰለጠንሻቸው የኢትዮጵያ ንጉሶች ሁሉም የየራሳቸው ታሪክ ሰጡሽ። ኢትዮጵያ ሆይ ደህና ሁኚ ብለው ተሰናበቱሽ። ይለዩሽ ሁሉም በየተራ በውስጥሽ ተኙልሽ። ለተተኪው ትውልድ አደራ አስረከቡልሽ። የአባቶችህን ጋሻ ጦር ይዘህ ጠላትህን የምታስብ ባለሞራል አለህ። ኢትዮጵያዊ አለህ። ኢትዮጵያዊ ነኝ የምትል በኢትዮጵያዊነት የምትኮራ አለህ። ታለህ ይችን በደንብ አዳምጥልኝ እሺ። ለአንተ አስረክበው አጥንታቸውን ከስክሰው ደማቸውን አፍሰው ነፍሳቸውን ሰጥተው ታንቀላፍተዋል። እሺ በዝቹ በኢትዮጵያ ምድር ውስጥ ይኸው። አሁን ደግሞ የቤተ ክርስቲያንን ውለታ ልነግራችሁ ነው። አሁን የቤተ ክርስቲያን ውለታ ስርወ ሃይማኖትሽ ከስር በቀለልሽ።
ስርወ ሃይማኖትሽ ከስር በቀለልሽ። የሰማዩ ጽላት ከሙሴ ተቀበለሽ። ሕጉንም አሰፋሽ ኦሪትን ተቀብለሽ። በሱ ሕግ ስትመሪ አዲሱ መጣልሽ። 970 ዓመት ሕገ ኦሪትን ኢትዮጵያ መርታለች። ስለዚህ በሕገ ኦሪት ስትመሪ አዲሱ መጣልሽ ሕገ ወንጌል። የአክሱም ጃንጀረባ ከኢየሩሳሌም አዲሱን ኪዳን አመት መንፈስ ቅዱስ መልእክተኛ ፊልጶስ ተላከልሽ። አዎ የመንፈስ ቅዱስ መልእክተኛ ፊልጶስ ተላከልሽ። ኢትዮጵያ በመንፈስ ቅዱስ ነው ያመነችው። ፊልጶስ ተላከልሽ ሊያጠምቅሽ። አንቺ ለሕዝቦችሽ ሰተሽ አጠመቅሽ። ሃይማኖትን ዘራሽ፣ ክርስትናም ተስፋፋች። በአገልጋዮችሽ ይኸው እስከ ዛሬ የሃይማኖት መሪ ነሽ። የመጀመሪያው አንጋፋ ተዋህዶ አንቺ ነሽ። የመጀመሪያው አንጋፋ ተዋህዶ አንቺ ነሽ። ወገኔ ስማ፣ ነገስታቱ መኳንንቱ የቅርስሽ ጠባቂ አደረግሽ በቤትሽ። የክርስትና እምነትሽ ክርስቲያን ሰራልሽ። ዘውድሽን፣ ወርቁን፣ ካባውን፣ ብሩን አንቺ ያዥ አንቺ ያዝሽ። ኢትዮጵያ የሃይማኖት መዳን ሆንሽ በተዋህዶ ላመነብሽ። አዎ ችሽ አደረግሽ፣ የቅርስ ጠባቂዎችሽ አደረግሽ። ስማ ወገኔ፣ የክርስትና እምነትሽን አስፋፋሽ። ለቅዱስ ላሊበላ የድንጋዩን ሕንፃ ቤተ ክርስቲያን ሰራልሽ። ዘውዱን፣ ወርቁን፣ ካባውን፣ ብሩን አንቺ ያዝሽ። የሀገር ሀብት ነሽ። ኢትዮጵያ የሃይማኖት መዳን ሆነሽ በተዋህዶ ላመነብሽ። በተዋህዶ ላመነብሽ እንዳታሳፍሪ፣ እንዳትደፈሪ መስቀልና ጽላት ይዘሽ ወጣሽ። እንዳትደፈሪ መስቀልና ጽላት ይዘሽ ወጣሽ። ንጉሥ ቀባሽ። ከድል በኋላ ቤተ ክርስቲያንን ሰራሽ። የጀግኖች ሐውልት አቆምሽ። ለትውልድሽ አስተላለፍሽ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የቱሪስት መስህብ ነሽ። የቅርስ የታሪክ ባለውለታ አደረጉሽ። በስራሽ ይኸው እስከ ዛሬ አለሽ እንደ ጸናሽ። አዎ ኢትዮጵያ የቅርስ የታሪክ ባለቤት የሆነችው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። በገዳምሽ በቤተ ክርስቲያንሽ ጧፍ፣ ዕጣን፣ መባውን፣ ርስት፣ ጉልት እየሰጡሽ አዘንሽ። አትርሱኝ እባካችሁ እባካችሁ እያልሽ አባቶችም ጸለዩልሽ፣ አኮሩሽ። በዋሻው በየገዳሙ ማቅ ለብሰው ወደቁልሽ። ሀገረ እግዚአብሔር ነሽ። ተኩላ ሲመጣ ጮሁልሽ፣ ታረዱልሽ። አይ ኢትዮጵያ የስንቱ ታሪክ ነሽ። አይ ኢትዮጵያ የስንቱ ታሪክ ነሽ። ሃይማኖትሽ የታሪክ የቅርስ መሰረት የሆንሽ ኢትዮጵያ እስክንድርያ እናት
እናትሽ፣ እስክንድርያ እናትሽ፣ ማርቆስ አባትሽ ሆኑልሽ። ምንድን ነው የጎደለሽ? ይኸው አለሽ በታሪክሽ ኮርተሽ፣ ምእመናን ልጆችሽን አሰባስበሽ ትጸልያለሽ ተከብረሽ። ይኸው አለሽ፣ ይኸው አለሽ። አዎ ይኸው አለሽ። አሁን እስከዚህ ድረስ እንግዲህ በነገስታቱ የነበረው በቤተክርስቲያን የነበረው ነው። አሁን ከዚህ ቀጥሎ ደግሞ የወታደራዊ መንግስትና የፕሬዝዳንት መንግስቱ ኃይለማርያም የደርግን አቱማታ ነው። አሁን ደግሞ የማቀርብላችሁ በደንብ ስሙ። አሁን ደግሞ የደርግ በምስራቁ በኩል የተነሳው መሪታ በአንድ አፍታ ደረሰ የተኩላው ለጥፋት ወደ ማታ። የተላከው ለጥፋት ወደ ማታ። በደንብ ስሙት እሺ። በምስራቅ በኩል የተነሳው መሪታ በአንድ አፍታ ደረሰ የተላከው ለጥፋት ወደ ማታ። አልጋውን ገልብጦ ጣለው ወደ ማታ። ንጉሥሽን መታ ሁሉም ጭጭ አለቀሰ ሲጨልም ወደ ማታ ቤቱ ሲመታ። በደንብ አዳምጡ እንግዲህ። ከዛ በኋላ መከራ ነው። በምስራቅ በኩል የተነሳው መሪታ በአንድ አፍታ ደረሰ የተላከው ለጥፋት ወደ ማታ። አልጋውን ገልብጦ ጣለው ወደ ማታ። ንጉሥሽን መታ በሁሉም ጭጭ አለ አለቀሰ ሲጨልም ወደ ማታ ቤቱ ሲመታ። አዋጅ አዋጅ አሉ ሁሉም ሲያመነታ። ብዙዎቹ መጡ ሁሉም አቱማታ። ብዙዎቹ መጡ ሁሉም አቱማታ። ሁሉም አቱማታ ንጉሡን አውርደው ተቀመጡ ማታ። ሁሉንም ጠራርገው እንጨምረው አሉ ወደ ማታ። የጥይቱን ዋጋ ይከፈል ነገ ወደ ማታ። ኢሰባ ሲመታ እንጨምረው አሉ ወደ ማታ። የጥይቱን ዋጋ ይክፈሉ ነገ ወደ ማታ። ኢሰባ ሲመታ አዎ የተገደለበትን ጥይት እንዲከፈል ተብሎ በዓለም አቀፍ ሁሉ የተዘረጋው ግንኙነት ተቋረጠ በደርግ ቱማታ። አራሽ መስኮብ ራሻ መስኮብ ብቻ ነው የተደባለቀ ወደ ማታ። ራሻ መስኮብ ብቻ ነው የተደባለቀ ወደ ማታ። ጦርነቱ ተፋፋመ፣ ቀይ ሽብር ሆነ ወደ ማታ። የደሙ ጠብታ የወጣቱ የመኳንንቱ የመሳፍንቱ ሬሳ እንዲሁ ተመታ። ኢትዮጵያ ሆነች የደም መንታ ወደ ማታ ሁሉም ሲመታ። ይህን በደንብ ስሙት፣ ልድገምላችሁ። ልድገመው። በዓለም አቀፍ ሁሉ የተዘረጋው ግንኙነት ተቋረጠ በደርግ ቱማታ። ራሻ መስኮብ ነበር ብቻ ነው የተደባለቀ ወደ ማታ። ጦርነቱ ተፋፋመ፣ ቀይ ሽብር ሆነ ወደ ማታ። የደሙ ጠብታ የወጣቱ የመኳንንቱ የመሳፍንቱ ሬሳ እንዲሁ ተመታ። ኢትዮጵያ ሆነች የደም መንታ ወደ ማታ ሁሉም ሲመታ። ገበሬ ማህበር ሆነ
ለየብቻ ለዘመቻ መሰረተ ትምህርት መጣ በጉልቻ ኢትዮጵያ ሆነች አረንጓዴ በወሬ ብቻ። በደንብ ስሙት። ገበሬ ማህበር ሆነ ለየብቻ ለዘመቻ መሰረተ ትምህርት መጣ በጉልቻ። ያኔ ድንጋይ ላይ መሬት ነበር የሚቀመጥ። በጉልቻ ኢትዮጵያ ሆነች አረንጓዴ በወሬ ብቻ። ወሬ ነው። በወሬ ብቻ የሚገርም ነው። አብዮት ሁሉንም አስፈራራች በዛቻ። ሁሉም ሆኑ በሽተኛ በመቆጨት ብቻ። አይ ጊዜ ሲጥል ለብቻ። በደንብ ስሙ ወገኖች። አዎ በወሬ ብቻ አረንጓዴ መሆን ከባድ ነው። አዎ ኢትዮጵያ ሆነች አረንጓዴ በወሬ ብቻ። አብዮቱ ሁሉንም አስፈራራ በዛቻ። ሁሉም ሆነ በሽተኛ በመቆጨት ብቻ። አይ ጊዜ ሲጥል ለብቻ። ታንኩ ወታደሩ በጣም በዛ ለዛቻ። ጦርነት ታወጀ ወደ ምስራቅና ወደ ሰሜን ብቻ። ታንኩ ወታደሩ በጣም በዛ ለዛቻ። ጦርነት ታወጀ ወደ ምስራቅ ወደ ሰሜን ብቻ። የምስራቁ ሲከስም የሰሜኑ ተቀጣጠለ ለብቻ። ሁሉም ወደ ጦር ግንባር ተባለ ለዘመቻ። እየታፈሰ ለብቻ። አዎ እየታፈሰ ለብቻ። ልጁን ርስቱን ጉልቱን ቅርሱን በሙሉ አጣ ባመጣው ጣጣ። ወዴት ልድረስ አለ በቁጣ። አይጣጣ ምን ሊያመጣ ይህ ሁሉ ቢንጣጣ። ትንፍሽ ብትል አብዮት ትበላለች ብሎ ተቆጣ። ተላይ ቁጭ ብሎ በዕጣ። ረሃቡ ስደቱ በያገሩ ለጉድ መጣ እንደ ፈንጣጣ። ጉድ ሊያወጣ ዋይ በዛ። ልመና ተጀመረ ረሃቡ ጦርነቱ ስለመጣ። የሃይማኖት አባቶች ጸጥ አሉ አንዱ ጳጳስ ሲገደሉ። ዘዋይ ኪዳነ ምሕረት ተወስደው ተጣሉ። ባህታዊ ገብረ መስቀል ብቅ አሉ። ደርግ ሰባ 1983 አይዘልም። ጉቦኞች ቤታችሁን አትቀመጡበትም፣ ንስሐ ግቡ አሉ። ወደ እስር ቤት ተወርውረው ቁጭ አሉ። እግዚአብሔር ናውጣ አለኝ። ትንቢቱ ተፈጸመ በዚያው ሲማልሉ ለብቻ። ሲሶ መንግስት የነበራት ቤተ ክርስቲያን ሁሉንም ተወሰደባት ቀረች ብቻዋን። በመለመን ከምእመናን እግዚአብሔር የለም አለ መንግስታችን። አቤት አቤት የኃጢአቱ ብዛታችን፣ አለመመለሳችን ይህ ነው ውጤታችን። አንድ ቀጠና መሬት ለመስጠት የፈራው ባለርስት እኩልነት መጣ ሁሉም ሆነ ባለመሬት። ከጭሰኝነት እንጀራ ወፈረ ሊጥ አቅጥኝ በማለት የመጣው ኃጢአት ሁሉንም ጠረገ። ከነቤቱ ከነገንዘቡ ተወሰደ። በኃጢአቱ ይኸው ለልጅ ልጅ ተረፈ የኃጢአቱ ውጤት። ጦርነቱ ገፋ የሰሜኑ ስሜት
ባህታዊ ገብረ መስቀል ብቅ አሉ ቀጨኔ ቀኑ መሽቷል ምህላ ያዙ መሪዎች ይኮበልላሉ አሉ በድፍረት። አዎ እዛ እግዚአብሔር የነገረኝን ስናገር ነው። ጦርነቱ ገፋ የሰሜኑ ስሜት ባህታዊ ገብረ መስቀል ብቅ አሉ ቀጨኔ ቀኑ መሽቷል ምህላ ያዙ መሪዎቹ ይኮበልላሉ አሉ በድፍረት። መኮብለላቸው ተሰማ ሁሉም ከያሉበት ወይፈኖች ገቡ በሬውን ወግተውት። ወይፈኖቹ ገቡ በሬውን ወግተውት እግዚአብሔር የለም ስላሉት ኃይሉን አሳያቸው በቅጽበት። በመሳሪያውና በኃይሉ የሚመካ ይወድቃልና በቅጣት። ከዚያ በኋላ ተሸጋገረ ለፕሬዝዳንት ዲሞክራሲ ሆነ በቅጽበት። አዎ ሽግግሩ ደግሞ በቅጽበት ፕሬዝዳንት ሆነ በቅጽበት። ሁሉም ተሰበሰቡ ከያሉበት የሽግግር መንግስት ተቋቋመ በዚያው ቅጽበት። ፕሬዝዳንት ጠቅላይ ሚኒስቴር ሆኑት ሊዳኙበት። እንግዲህ ልማት ከገጠር ነው አሉበት። ተጀመረ መንገድ ስራው ሊሄዱበት። ልድገምላችሁ በደንብ። ሁሉም ተሰበሰቡ ከያሉበት የሽግግር መንግስት ተቋቋመ በዚያው ቅጽበት። ኢህአዴግ ነው እንግዲህ በደንብ አዳምጡ። ኢህአዴግ ነው ይሄን። በዚያው ቅጽበት ፕሬዝዳንትና ጠቅላይ ሚኒስቴር ሆኑበት ሊዳኙበት። እንግዲህ ልማት ከገጠር ነው አሉበት። ተጀመረ መንገድ ስራው ሊሄዱበት። ሁሉም ነፃ ወጥተሃል ተባለ በቅጽበት። አንዱ ሀገር ኤርትራ ተገንጥያለሁ አለ ለመጡበት። አንዱ ተነስቶ ዳንኪራ እጨፍራለሁ አለ ደስ ብሎት። ውለታው ጸድቆ አዋጅ ተባለበት። ውለታው ጸድቆ አዋጅ ተባለበት። ቀሪው ሀገር 14 ሆነ ለሁሉም በየሀገሩ ተሾሙበት። በየሀገሩ ተሾሞ ተበተነ ሁሉም በየራሱ ዘሩን ተነተነ። የተዘራው ሁሉ በጭቅጭቅ ባከነ ሃይማኖት ከዚያው ውጭ ሆነ። ቀሪው ሀገር 14 ሆነ ሁሉም በየሀገሩ ተሾሞ ተበተነ ሁሉም በየራሱ ዘሩን ተበተነ። እንግዲህ የዘር ቋንቋ ይሄ ነው። የቋንቋ ክልል የሆነው ያኔ ነው። ሁሉ በጭቅጭቅ ባከነ ሃይማኖትም ከዚህ ውጭ ሆነ። ሃይማኖት አይገባም ተባለ ማለት ነው። ሕጉ ተመርምሮ ፌዴራል ሕገ መንግሥት ሆነ። ሕዝቡ ምክር ቤት በሕዝቡ ምርጫ እንዲቋቋም ሆነ። ከሽግግር መንግሥት የኢህአዴግ መንግሥት ሆነ። ከሽግግር መንግሥት የኢህአዴግ መንግሥት ሆነ። የዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ ሆነ። ከዚያም 14ኛው መዲና ሆነ። ሁሉም ተያይዞ መጨረሻ ሆነ። ባህታዊ ገብረ መስቀል ብቅ አሉና ችግረኛ ድሆች ይሰብሰቡ፣ የሚጦረው ይጦር፣ የሚሰራው ይስራ፣ በሽተኛው ይታከም አሉና ሁሉንም የሚሰሩበትን መሰረት ጣሉና ስራውን ጀመሩ። ከሕጉ ገቡና በ97 እንግዲህ ገብተናል። ባህታዊ ገብረ መስቀል ብቅ አሉና
ችግረኛ ድሆች ይሰብሰቡ፣ የሚጦረው ይጦር፣ የሚሰራው ይስራ፣ በሽተኛው ይታከም አሉና አሁንም የሚሰሩበትን መሰረት ጣሉና ስራውን ጀመሩ። ከሕጉ ገቡና አዎ የመጀመሪያውን ሕግ እንግዲህ ለድሆች ያወጣ ነው የበዛን ጊዜ ነው። አንተ ደግሞ ማነህ ተባሉና ዘብጥያ ወርደው ታሰሩ። ቤተክርስቲያኑ ተዘጋ። በጅምራቸው ጠቅላላ ረጂና ተረጂ ተባበሩ። ሊሰሩ መጡና በሁሉም አሉና አንተ ደግሞ ማነህ ተባሉና ዘብጥያ ወርደው ታሰሩ። ገብረ መስቀል ቤተ ክርስቲያኑ ተዘጋና በጅምራቸው ጠቅላላ ረጂና ተረጂ ተባበሩ። ሊሰሩ መጡና በሁሉም አሉና ባህታዊ እንደ ጥንቱ ኤርትራና ኢትዮጵያ የእርስ በርስ ጦርነት አንስተው ይጣላሉ፣ ደም ያፈሳሉ፣ በ99 ይፈጸማል አሉ። ጸጉርህን ተላጭተህ ወህኒ ወርደህ ቁጭ በል ተባሉ። በ1990 ኢትዮጵያና ኤርትራ ይጣላሉ ብስል ነበር እንግዲህ ይሄ ደረሰብኝ። ባህታዊ እንደ ጥንቱ ኤርትራና ኢትዮጵያ የእርስ በርስ ጦርነት አንስተው ይጣላሉ፣ ደም ያፈሳሉ፣ በ99 ይፈጸማል አሉ። ጸጉርህን ተላጭተህ ወህኒ ወርደህ ቁጭ በል ተባሉ። ቁጭ አልኳ ገብቼ እንደማያለቅሱ እንዲማልሉ ቀኑ ደረሰና ጥል ተፈጠረ፣ ትንቢቱ ተፈጸመ። እየተማለሉ ወህኒ ገብተው ሲማልሉ ነው እንግዲህ እንዲማልሉ ቀኑ ደረሰና ጥል ተፈጠረ፣ ትንቢቱ ተፈጸመ። ኤርትራና ኢትዮጵያ ውስጥ ደም ፈሰሰ። ያ ሁሉ ሰው አለቀ። እንግዲህ ተመልከቱት፣ አንብቡት። ደቡብና ምዕራብ እኛም ደም ያምረናል አሉ ሊጣሉ። ጥቂት የአማራ ክርስቲያኖች ታርደው ገደል ተጣሉ። በዚህም ጩኸት በዛ። ተው አይሆንም ተባሉ። ከፈለጋችሁ እንደራደር ተባባሉ። የእርስ በርስ ጦርነቱ በድል ተጠናቀቀ አሉ። በደንብ ስሙ። በደቡብና በምዕራብ እኛም ደም ያምረናል አሉ ሊጣሉ። ጥቂት የአማራ ክርስቲያኖች አርደው ገደል ተጣሉ። በዚህም ጩኸት በዛ። ተው አይሆንም ተባሉ። ከፈለጋችሁ እንደራደር ተባባሉ። የእርስ በርስ ጦርነቱ በድል ተጠናቀቀ አሉ። ከማን ጋር? በዚህም በዚያ ያሉ በሙሉ ዝም አሉ፣ ሁኔታው እያስተዋሉ። ሕጉ እየጠበቀ መጣ። ጉበኞች ታሰሩ። አዎ ልብ በሉ። በዚህም በዚያ ያሉ በሙሉ ዝም አሉ፣ ሁኔታውን እያስተዋሉ። ሕጉ እየጠበቀ መጣ። ጉቦኞች ታሰሩ አሉ። ታሰሩ እየበሉ ገበሬና ነጋዴ ግብር መክፈል አለባችሁ ተባሉ። ሁሉም ጉም ሲሉ ዝም ብላችሁ ክፈሉ ተባሉ። ከፈለጋችሁ ሁሉንም በሕግ ይወሰናል ተመርምሮ ተባሉ። በደንብ ስሙት እሺ።
ሕጉ እየጠበቀ መጣ። ጉቦኞች ታሰሩ አሉ። ታሰሩ እየበሉ ገበሬና ነጋዴ ግብር ክፈሉ ተባሉ። ሁሉም ጉም ጉም ሲሉ ዝም ብላችሁ ክፈሉ ተባሉ። ከፈለጋችሁ ሁሉም በሕግ ይወሰናል ተመርምሮ ተባሉ። አይታወቅም። ከተሞቹ ተለወጡ ይታደስልን አሉ። የከተማው አስተዳደር ተለውጦ የሚሰራ ይሁንልን አሉ። በተሻሻለው አብዮት ከተሞች ተሻሽለው ይሰሩ አሉ። ለተሐድሶው አባይ ይፈጥናል ብለው ይሾም አሉ። ከተሞቹ ነፍስ መዝራት ጀመሩ። ሁሉንም ከልብ እየሰራን ነው፣ አትለዩን አሉ። ኦርቶዶክስ ተዋሕዶ ሃይማኖት ለብቻዋ ትቅር፣ በሃይማኖት አንገባም፣ ራሷን ትቻል ተባለ። ርስቶቹም ጉልቶቹም ተከፍሏል የለም ተባለ። ተከፋፍለውታል የለም ተባለ። ሁሉም ሊናጠቃት ደረሰ። የተግበሰበሰ ሃይማኖት ጠብቁ ተባለ። የተግበሰበሰ ሃይማኖት ጠብቁ ተባለ። የሃይማኖት መሪዎች የት ናቸው ሲባል 4 ኪሎ ናቸው ተባለ። የኤችአይቪ ኤድስ በሽታ የረሃብ ችግር መጡ እየተለዋወጡ። ልመናው ተጧጧፈ። የዓለም ሰዎች መጡ ያላቸውን ሊሰጡ። ያለፈው የንጉሥ መንግሥት ያቋረጣቸው ግንኙነቶች ሁሉ ተመልሰው መጡ እርዳታ ሊሰጡ። እምነት ስለሌለ መፍትሄውን አጡ። ባህታዊ ገብረ መስቀል የንስሐ ጩኸት ንስሐ ግቡ አሉ። የሚያድነን ምህላ ነው። እግዚኦ በሉ ቄደር ተጠመቁ አሉ። ምህላው ረጅም በመሆኑ ፖለቲካ ነው አሉ። ባህታዊ እግዚአብሔር የመረጣቸው ይዘው እግዚኦ አሉ። አዎ እግዚአብሔር የመረጣቸውን ይዘው እግዚኦ አሉ። ዩኒቨርሲቲዎች ከየሀገሩ መጡ። ያላቸውን ይዘው መጡ ሊያስቀምጡ። ይኸው ይሻላል ዝም በሉ። ከተቀመጡ መልካም ነው ለመለወጡ አሉ። አመጡ። ከተቀመጡ መልካም ነው ለመለወጡ አመጣጡ። ሹመት በምርጫ ነው አሉ። በዘርና በጡጫ ግን አይሆንም አሉ። አሁንም ከፈለጋችሁ ለምርጫ ተዘጋጁ አሉ። ዓለም አቀፍ ሕግ ባለበት እንሰራለን አሉ። መልካም ነው እስከ መጨረሻው ከዋሉበት። እንግዲህ እስካሁን ያነበብኩላችሁ ያለፈው ነው። እንግዲህ እስከዚህ እስከ ኢህአዴግ መንግስት ድረስ ኃይለ ሥላሴ ነው የላከው። እግዚአብሔር ይስጥልን። በጣም እናመሰግናለን። ኃይለ ሥላሴ በጣም እናመሰግናለን። ሌሎቻችሁም በሉት እንግዲህ በሉት። ጥሩ ነው $20 በጣም እናመሰግናለን።
እንግዲህ እስከዚህ ድረስ ከነገስታቱ ከመኳንንቱ ከደርግ ከኢህአዴግ ድረስ እዚህ ድረስ አሁን ያነበብኩላችሁ ይሄ ነው። ከዚህ ቀጥሎ ደግሞ ማነብላችሁ የወደፊት የኢትዮጵያ ተስፋ በደንብ አዳምጡት እሺ። የኢትዮጵያ ተስፋ አጭር ናት። የኢትዮጵያ ተስፋ ከዚህ በመቀጠል ደግሞ ምንድን ነው? እሱን በደንብ እንግዲህ በየጊዜው እንድታዳምጡት ነው። ከዚህ ቀጥሎ ወደፊት የሚሆነው ትንቢት እንግዲህ አነብላችኋለሁ። ኢትዮጵያ ሆይ አይዞሽ፣ ኢትዮጵያ ሆይ አይዞሽ፣ የሶስት ቀን ለቅሶሽ ደርሷል ከፈጣሪሽ ንጉስሽ። ኢትዮጵያ ሆይ አይዞሽ፣ የሶስት ቀን ለቅሶሽ ደርሷል ከፈጣሪሽ ንጉስሽ ይወጣል ከዚሁ ከወንዝሽ ከመሃል ከተማሽ። ጠቅላይ ሚኒስተሩ ይመረጣል ከህዝብሽ ሊመራሽ። እህል ይረገጣል ውሃ ይወጣል ከውስጥሽ ለጥምሽ። በደንብ አዳምጡ። ምን ችግር አለብሽ ከራስሽ? ቅርስሽ ሀብትሽ ይሆናል ከራስሽ። በሃይማኖት ያስቀመጥሽው አደራ ይወጣል ከራስሽ ለክብርሽ። እንግዲህ አይዞሽ ለራስሽ። በደንብ አዳምጡ። ምን ችግር አለብሽ ለራስሽ? ቅርስሽ ሀብትሽ ይሆናል ከራስሽ። በሃይማኖት ያስቀመጥሽው አደራ ይወጣል ከራስሽ ለክብርሽ። እንግዲህ አይዞሽ ለራስሽ። ለራስሽ። ደግሞም ይቀጥላል ንጉስሽ። በፍቅር ነው መንገድ ጠራጊው እንደራሲሽ። ለሰላምሽ 4 ቀን ተኩል በፀሐይ ሞቀሽ። በየአገሩ ተስፋፍተሽ ትቀመጫለሽ አይዞሽ። በደንብ ስሙ። ደግሞም ይቀጥላል ንጉስሽ። በፍቅር ነው መንገድ ጠራጊሽ። መንገድ ጠራጊው አደራ እንደራሲሽ። ለሰላምሽ 4 ቀን ተኩል በፀሐይ ሞቀሽ። በየአገሩ ተስፋፍተሽ ትቀመጫለሽ አይዞሽ። አቤት ንብረትሽ ተሰብስቦ መጣልሽ። መብላት ነው ተቀምጠሽ ፈጣሪሽን እያመሰገንሽ። እንደሷ አዲሷ ሙሽራ ኢትዮጵያ እንዴት ነሽ እየተባልሽ ሁሉም መጣ ገንዘቡ ንብረትሽ። ተቀበዩ ገና ሙሽራ ነሽ። ተቀበዩ ገና ሙሽራ ነሽ። በምስራቅ በምዕራብ በሰሜን በደቡብ ሁሉ ረጋ ለሰላምሽ። የ30 ዓመት ደሞዝሽ እንኪ ይኸውልሽ ምርትሽ ውሃ ነዳጅ ጨው አለሽ ምን አተሽ ለኑሮሽ። በደንብ ስማ ወገኔ፣ በደንብ ስማ ወገኔ። በምስራቅ በምዕራብ በሰሜን በደቡብ ሁሉም ረጋ ሰላምሽ። የ30 ዓመት ደሞዝሽ እንኪ ይኸውልሽ ምህረትሽ ውሃ ነዳጅ ጨው አለሽ ምን አተሽ ለኑሮሽ። ሃይማኖትሽን አንድ አድርገሽ ታስፋፊያለሽ ሰብስበሽ። መስዋዕት ታቀርቢያለሽ አይዞሽ። ቤቱን ታጸጃለሽ አስተካክለሽ። ሃይማኖትሽን አንድ አድርገሽ ታስፋፊያለሽ ሰብስበሽ። መስዋዕት ታቀርቢያለሽ አይዞሽ። ቤቱን ታጸጃለሽ አስተካክለሽ። ጠንቀቅ በል ወገን። አቤት ደስታሽ ይኸው ሁሉ መጣልሽ። ቡናው አደገ አፈራልሽ።
ወርቁ ተገኘ ወጣልሽ የጨው የውጭ ምንዛሪ ሊያመጡልሽ ሸማው ተወደደ ጨመረልሽ ቶሎ ቶሎ ስሪ ባለብዙ እንግዳነሽ ከተሞችሽ አደጉ ቆሻሻው ይፍሰስልሽ አይ እናቴ ለጽዳትሽ ትንሿ አውሮፓ ኢትዮጵያ እንዴት ነሽ? የሚገርም እኮ ነው የሚገርም ነው። ይሄ በ1997 የተጻፈ ነው። አቤት 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 ደስታሽ ይኸው ሁሉ መጣልሽ ቡናው አደገ አፈራልሽ ወርቁ ተገኘ ወጣልሽ የውጭ ምንዛሪ ሊያመጣልሽ አትስረቅሽ ሸማው ተወደደ ሸማው ተወደደ ጨመረልሽ ቶሎ ቶሎ ስሪ ባለብዙ እንግዳነሽ ከተሞችሽ ይደጉ ቆሻሻው ይፍሰስልሽ ለጽዳትሽ ትንሿ አውሮፓ ኢትዮጵያ እንዴት ነሽ? አውሮፓ ትሆናለች። ኢትዮጵያ ሆይ ሙሉ በሙሉ ተለወጥሽ ኢትዮጵያ ሆይ ሙሉ በሙሉ ተለወጥሽ ባላገኘሽ ልጆችሽን ሰበሰብሽ ግዛትሽን አስፋፋሽ የአስመራውን ጭልፊት የጅቡቲውን አሞራ አንድ አደረግሽ እንኳን ደስ አለሽ። ወይ ጉድ! የሰው መገኛ ታይዋን አዳራሽ የሰው መገናኛ ታይዋን ሰራሽ የሚሄደውን ሸኘሽ የቀሩትንም ስብስብ አድርገሽ ቁጭ አልሽ። እንኳን ደስ አለሽ። አይ ጉድ! እሺ አሁን የመጨረሻውን ስሙ። ኢትዮጵያ ሆይ ሙሉ በሙሉ ተለወጥሽ ባላገኘሽ ልጆችሽን ስብስብ አድርገሽ ግዛትሽን አስፋፍተሽ የአስመራውን ጭልፊት የጅቡቲውን አሞራ አንድ አደረግሽ። እንኳን ደስ አለሽ። የሰው መገናኛ ታይዋን ሰራሽ የሚሄዱትን ሸኘሽ የቀሩትንም ስብስብ አድርገሽ ቁጭ አልሽ። እንኳን ደስ አለሽ ኢትዮጵያ እንኳን ደስ አለሽ። እንግዲህ ይሄ በ1990 ዓመተ ምህረት ይህንን በዝች መጽሐፍ ጽፌ በጣም ብዙ ሰው እጅ ውስጥ አለ። 200,000 መጽሐፍ ተሸጦ ብዙዎቻችሁ እጅ ውስጥ አለ። ብድግ አድርጉትና ከያስቀመጣችሁበት ከቀበራችሁበት ብድግ አድርጉና ይችን መጽሐፍ አንብቧት። ያለፈውን ይዛለች፣ የሚመጣውንም ይዛለች። እዚህ ላይ የሚለው ምንድን ነው? ያለፈውና የሚመጣው የትንቢት መልእክት ነው። በግጥም ነው። ሌላም አለ፣ ሌላ ግጥምም አለበት። እኔ አሁን ያነበብኩላችሁ ለዛሬ ያዘጋጀሁትን ነው። እንግዲህ እናቶች፣ አባቶች ነብይ እስከ መቼ እንደሚኖር አይታወቅም ይላል። እኔ እግዚአብሔር የገለጸልኝን እግዚአብሔር በል ያለኝን ስለሆነ የምናገረው ንስሐ ያልገባችሁ ወደ ሥጋ ወደሙ ያልተመለሳችሁ የገንዘብ ፍቅር ያደረባችሁ የገንዘብ ፍቅር ጣዖት የሆነባችሁ በዝሙትና በሱስ የወደቃችሁ ሁላችሁም ተነሱና ኑ ወደ ቤተ ክርስቲያን ትተርፋላችሁ። ከሞት ከመጥረጊያው የተረፉትን ነው እግዚአብሔር ስብስብ አድርጎ ንጉሥ አንግሶ በክንፎቹ አድሮ ጫጩቶቿ እንደምሰበስብ ስብስብ አድርጎ ኢትዮጵያን የሚያስተዳድረው እግዚአብሔር። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንግዲህ ይህንን ደጋግማችሁ በማዳመጥ ሚስጥሩ እንዲገባችሁ አድርጉ። በጣም አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። ጸሎታ ወበረከታ ያሃሎ
ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም